አማን በአማን አማን በአማን ተንሥአ አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እግዚአብሔር የባሕርይ አምላክ የሁሉ ፈጣሪ ፍጥረቱን ሁሉ ፈጥረህ የምትገዛ መፍቀሬ ሰብ የሆንክ እግዚአብሔር ለሰው ልጅ የምትራራ ሰውን ያከበርክ ሰውን ባሪያህና በምሳሌህ አክብረህ የፈጠርክ በደቂቀ አዳም በደቂቀ ነቢያት በደቂቀ ሐዋርያት በፍጥረት ሁሉ የምትመሰገን ፈጣሪያችን አንተ ክቡር ሆነህ ሰውን ያከበርክ ክብር ምስጋና ላንተ ይሁን። የተወደዳችሁ ወገኖቼ ኢትዮጵያውያን በአገር ውስጥም ያላችሁ በውጭም ያላችሁ ዲያስፖራ በባህር ጉዞ ያላችሁ በአየር ላይ በሰማይ የምትበሩ በሆስፒታል ያላችሁ በየእስር ቤቱ በወህኒ ቤት ያላችሁ ተስፋ ትንሣኤውን የምትጠባበቁ ሁሉ እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ። እግዚአብሔር እንደ ቸርነቱ እንደ ምሕረቱ በበጎ ምሕረቱ ጠብቆ ከዚህች ዕለት ስላደረሰን ክብር ምስጋና ለሱ ይሁንልን። እነሆ ተነስቷል፣ ከዚህ የለም። ይህን የተናገረ ለቅዱሳት አንስት የእግዚአብሔር መልአክ በመቃብሩ አጠገብ የነበረ መልአክ ነው። ይሄን ከትንሣኤው በኋላ ለሴቶችን ድምጽ ያሰማቸው። እነሆ ተነስቷል፣ ከዚህ የለም። ሙሉ ቃሉ ወንጌል እንዲህ ይላል። ወይቤልዎ ምንተ ተሐስሳሁ ለሕያው ምስለ ምውታን ተንሥአ ኢሃሎ ዝየሰ ተዘከራ ዘይቤለክን በገሊላ ዝሃሎ ለወልደ እጓለ እመሕያው ይሰቀል። እነሆ አስቀድሞ ወልደ እጓለ እመሕያው የሰው ልጅ ይሰቀላል፣ ይገደላል፣ ይገረፋል፣ ይሞታል፣ በሶስተኛውም ቀን ይነሳል፣ እዛ በገሊላም ይቀድማችኋል ብሎ ራሱ ተናግሮ ስለነበረ እነሆ ይህንን ቃል መልአኩ በድጋሚ ፈጣሪውን ቃል እነሆ እንደተናገረ ከዚህ ተነስቷል። ከዚህ ምን ትፈልጋላችሁ? ሂዱ ለወንድሞቻችሁ ለነ ጴጥሮስ ለሐዋርያት ተነሳ ብላችሁ ብስራቱን ንገሯቸው ብሎ ተናገራቸው። እነሱም በደስታም በፍርሃትም ይላል ወደ ሐዋርያት ገስግሰው ሄደው ጌታን
ተነስቷል የሚል ራእይ አየነ መቃብሩም ተከፍቷል መቃብሩ ባዶ ነው የሚል ቃል አሰማቸው ወዲያውኑ ጴጥሮስም ዮሐንስና ጴጥሮስም ገስግሰው ወደ መቃብር ሄዱ ዮሐንስ ፈጥኖ ደረሰ ካፋፉ ላይ ቆሞ ተመለከተ እንደተነሳ አየ ቅዱስ ጴጥሮስም እንዲሁ ተከትሎት ደረሰና ወደ ውስጥ ገባ መቃብሩ ውስጥ ገባ የተከፈነበትን ከፈኖቹን አገኘ ሁሉ ነገር አየ መጠምጠሚያው ለብቻ ሆኖ ይሄንን አየ እንደሚነሳ እንደነገራቸው ሁሉ አመነ ዮሐንስም ገባ ተመለከተ ተረዳ የታ እንደነገራቸው ሆኖ አገኙት ይላል ስለዚህ እንግዲህ በእናቶችና በመላእክት ምስክርነቱን እንግዲህ ይቀጥላል የተከበራችሁ አድማጭ ተመልካቾቻችን እንደምሰነበታችሁ እኔም ከአዲሱ ሚዲያ አዲሱ አበበ ነኝ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ
የብፁዕ አቡነ ሉቃስ የቅዱስ ሲኖዶስ አባልና የአውስትራሊያ ሀገረ ስብከት ሊቀ ጳጳስ ቡራኬ ሰጥተውናል። መዝሙራትም ሰምተናል። በድጋሜ እንኳን አደረሳችሁ። ብፁዕ አባታችን ወደ እርስዎ ልመጣ ነው። አንድ ሁለት ጥያቄ አቀርባለሁ። እንዴት ሰነበቱ? ለመሆኑ ጤናው በምን ሁኔታ ላይ ይገኛል? ከዚህ ቀደም ከአድማጭ ጋር ከተመልካች ጋር ሲገናኙ በህመም ላይ እንደነበሩ ሕክምና ጨርሰው ደግሞ እረፍት ላይ እንዳሉ እናውቃለን። አሁን እንዴት ነው ጤንነቱ? በምን ሁኔታ ላይ ይገኛሉ? ኑሮስ በአሜሪካ እንዴት ነው? መቼም እንኳን ለሊቀ ጳጳስ ለእኛ አይነቱም ሰው የውጭ ሀገር ኑሮ አይደለም። እርስዎ ደግሞ በጸሎት በብዙ ቤተክርስቲያን በማዘውተር ነው የለመዱትና ያ ሁኔታ ላይ ሟላ ይችላል። እንደ ያሉበትን ሁኔታ ይግለጡልንና ከዛ ደግሞ ምናልባት አስቀድመው እንዲያውም ለፕሮግራም ተከታታዮቻችን ምክር የትንሣኤ መልእክት በአሁን ሰዓት በጭንቅ ቅድም ጸሎቶ ላይ እንደገለጡት በእስር ያሉ በጭንቅ ያሉ ሰሞኑን እንደውም የመንግስት ጥቃት ደርሶባቸው ብዙ ሰዎች ህይወታቸውን አጥተው ዘመድ ቤተሰብ በሀዘን ላይ ይገኛልና እንደው የትንሣኤ መልእክቶን ያሰሙና ከዛ ስለ እርሶ ይነግሩናል። ይቅርታ። ዘንድሮ የትንሣኤ ሁኔታ እኔ ያለሁበት በጣም እጅግ ውብ የሚባል ደስ የሚያሰኝ በቃለ እግዚአብሔር የረካሁበት በቃለ እግዚአብሔር ደስ የተሰኘሁበት ጥሩ ቤተክርስቲያን ጸጥታ የተሞላ የተረጋጋ እግዚአብሔር ያከበራቸው መምህር ታላቅ አባት ያው ጠርተውኝ ከሳቸው ጋር ነው ያለው። ሕማማቱን እጅግ በሚያስደንቅ በጥሩ ሁኔታ ተሆሳዕና ጀምሮ በጥሩ ሁኔታ የቀረን ነገር የለም። አከናውነን እዚህ ትንሣኤውን ደግሞ ለማክበር በዋዜማው ላይ ዛሬ ቅዳም ስዑር በምትባለው ዕለት በዋዜማው ላይ ደርሻለሁ። መንፈሳዊ ሕይወቴ ረክቷል። ደስ ተሰኝቻለሁ። በጣም በእውነት ለኔ የተሰማኝን መንፈሳዊ ደስታ ለወገኖች ለሐዘንተኞቹ ሁሉ እንደው መድኃኔዓለም ኢየሱስ ክርስቶስ በዚሁ ባደረገው ቸርነቱ በመስቀሉ በመሰቀሉ ለዓለም ድህነትን ሰላምን ሰጥቷልና ጥልን ገድሎ ዲያብሎስንም የሞትን ስልጣን ገፎ ከጨለማ ያወጣን ፈጣሪያችን አሁንም ከጨለማው ገዥ ከዲያብሎስ አሽከሮች የኢትዮጵያን ሕዝብ ነፃ እንዲያወጣ ትልቅና ፍጹም ምኞቴ ነው እና በዓሉ አሁንም የበለጠ የደስታ በዓል እናደርገዋለን። ለነገም ትንሣኤን በከበሩ መዝሙራትም በተለመደው በሥርዓተ ቤተክርስቲያን ሁሉን ነገር አከናውነን ቅዳሴውን በመቀደስ ለድህነተ ሥጋ ለድህነተ ነፍስ የተሰጠውን ሥጋውና ደሙን በመቀበልና በማቀበል ሕዝቡንም ሕፃናትንም ሳይቀር ደስ ተሰኝተው እንደሚውሉ ሙሉ በሙሉ ተስፋችን የተሟላ ነው እና ጥሩ በዓል ይሆናል ብዬ ነው የማስበው። መልካም ነው። እንደው በነገራችን ላይ እርስዎ የትንሣኤን በዓል በቤተክርስቲያን እንዲያሳልፉ ምዕመናንን እንዲባርኩ እድል ሰጥተው የጋብዘውትን አባት በእውነቱ ዛሬ በዚህ አጋጣሚ ነው ያወቅኳቸው በስምና እግዚአብሔር ይስጣቸው እላለሁ። የእርስዎ ቡራኬ እንደሚደርሳቸው እርግጠኛ ነኝ። በጣም የሚመሰገኑ አባት ናቸው። እዚህ አካባቢ በነበሩ ጊዜ ስራዬ ብሎ ለበዓል የጠራው ወይም ደግሞ ኑ ህዝቡን ባርኩ ያለ ማንም አባት የለም። ይሄ መቼም ትንሽ ቅር የሚያሰኝ ነው። ወደፊት ይስተካከላል ብዬ ተስፋ አረጋለሁ እና እኒህ አባት የሚመሰገኑ ናቸው። የአካባቢው ምዕመናንም በጣም እድለኞች ናቸው። የዘንድሮውን ትንሣኤ ከእርስዎ ጋራ ለማክበር ለመባረክ በቅተዋል። ቀደም ሲል ወደ አነሳው ጥያቄ እንሄድና እንዴት ነው የጤንነቶ ሁኔታ? በምን ሁኔታ ላይ ይገኛሉ? አሁን ደግሞ ካሉበት ሌላ ስቴት ይመስለኛል ያሉት ፍሎሪዳ ውስጥ ወደ ዋሽንግተን መመለሱ የሚቀር አይመስለኝም እና ሲመለሱ ሁኔታው እንዴት ነው? በምን ሁኔታ ይቀጥላሉ? ኑሮን እንደው ያሉበትን ሁኔታ ለተመልካች ለአድማጭ እንዲገልጹ ብዬ ነው አባታችን።
እንግዲህ ይሄ አሁን ያለሁበት ቦታ በመጀመሪያ እንደው ከሁሉ የሚቀድመው ወይዘሩን ባነሳ ጥሩ ነው። የአየር ጠባዩን እሺ በአሁኑ ሰዓት የሚገርምህ ነገር ነው። እጅግ ደስ የሚያሰኝ ወይዘር ነው ያለው። ከኛ ያው በዋሽንግተን እንጨቶቹ ሁሉ ጭራሮ እንደሆኑ እንደደረቁ ናቸው። ትንሽ ነው የአበባ መልክ የተገለጸባቸው እንጂ እዚህ ስመጣ ሞቃት ሆና ስለነበረ አገሪቱ ሙሉ በሙሉ ግሪን ሆኗል። መቼም ስታየው ራሱ ገና በአየር ላይ ሳየው ነው ነፍስ የረካችው። አገሩ ራሱ ደስ ይላል። ወይዘሩ ምኑ በጣም ጥሩ ነው። እዛ ያው እንግዲህ በእውነቱ መቼም ስላሳለፍኩት እኔ ላለፉት እንትኖች አምናም ያሳለፍኩት ያው በቅዱስ ተክለ ሃይማኖት ገዳም በወንድሜ ባባ ገብርኤል ገዳም ያው እዚያ ነው ያሳለፍነው። ጥሩ የሆነ በዓል አክብረናል። የእግዚአብሔር ፈቃድ ሆኖ ከዛ የተረፉትን ሰዓቶች እንግዲህ እኔም ያው በነበረኝ ህማም እያገገምኩ ነው የቆየሁት። ዘንድሮም ደግሞ ገና ይኸው 20 ቀናቶች ነው ያሳለፍኩት ሕክምና እንጨርሼ እና አሁንም ያው እንግዲህ አገልግሎት ላይ በሆነም ስሜቱ ባይጠፋም ደህና ነው፣ ችዬዋለሁ። ምንድነው የሚባለው እንግዲህ የውስጤ ቢሰማኝም ደግሞ ነፍሴ ደግሞ እየረካች ነው። ይሄ የስጋ ቁስል ነው፣ ይድናል። ነፍሴ ግን እንደው ቁስሏ ተፈውሶላታል፣ ደስ ብሏታልና በእውነቱ ይሄ እግዚአብሔር ጋራ ተገናኝቶ እግዚአብሔርን በማመስገን ህማማት ከሁሉም በላይ የምወደው ከሁሉም በላይ የሆነ በዓላችን ነው። ለምን ራሳችንን የምናስብበት ነው። ራሱ ስሙ ህማማት ማለት ጌታ ስለማን ታመመ፣ ስለምን እንደዚህ ሆነ፣ ስለምን ቆሰለ፣ ስለምን ተገረፈ፣ ስለምን ተሸነከረ፣ ስለምንስ ሞተ፣ ስለምንስ ተነሳ፣ ስለምንስ አረገ የሚለውን ጥያቄ ሁሉ ያካትታልና ጌታችን ይህን ሁሉ ህማማት ይህን ሁሉ መከራ ቅዱስ ኢሳይያስ በትንቢቱ እንደተናገረለት በምዕራፍ 53 ላይ ሁሉን ነገር አጠናቆ ሐዲስ ኪዳኑን ተናግሮታል። የሆነ ሆኖ ያንን የፈጸመው ለምንድነው? ትንቢቱ ተፈጸመ። የአይሁድ መምህራን የአይሁድ መኳንንት ግን ያ ክፉ መንፈስ አነሳስቷቸው እንግዲህ እሱን ካልገደልነ እረፍት አናገኝም፣ እሱ ካልሞተ ሮማውያን መጥተው አገራችንን ይቀሙናል፣ እኛንም ይጨርሱናል። ስለዚህ ህዝብ ከሚጠፋ አንድ ሰው ብንገል ይሻላል ብሎ ሊቀ ካህናቱ በተናገረው ትንቢት መሰረት ያው ለዓለም ቤዛ ሊሆን ነውና የመጣ አምላካችን እሱን በመግደል እንገላገላለን፣ እናርፈዋለን። ከዚህ በኋላ በሰላም መንግስታችንንም ክህነታችንንም አስራት በኩራታችንንም እየበላን በደስታ ሀገራችንን ይዘን እንደለመድነ እንገዛለን እንሄዳለን የሚል ሐሳብ ነበራቸው። እንደነሱ አስተሳሰብ ግን ሆኖ አልተገኘም። ያን ያህል በጭክንና ያን ያህል በክፉ ስራ አምላካቸውን ሰማያዊውን ንጉስ ሰውና አምላክ ሆኖ መጥቶ ዓለምን ለማዳን ቢታገሳቸውም ምንም አይነት አይምሯቸው ተመልሶ መልካም ነገር አላሰቡም ነበር። ነገር ግን ወደ መስቀሉ ባወጡት ጊዜ የተሰወረውን ኃይሉን ገለጸው። አምላካችን አምላክነቱን አሳያቸው፣ ጌትነቱን አሳያቸው። የኢየሩሳሌም ሀገር በሙሉ የነፋስ ኃይል መጣት፣ ተናወጸች። ከዛ ቀጥሎ ፀሐይ ጨለማ ሆነች፣
ታይቶም ተሰምቶም የማይታወቅ በዓለም ላይ አዎ ጌታ ሲሰቀል ፍጡራን ሁሉ ደነገጡ። ፀሐይ እንደዚያ ስትጨልም ጨረቃ ደም ለበሰች፣ ብርሃኗን ሰወረች። ከዋክብት ከቦታቸው ተናወጡ። ሰማያት በእንዲህ ያለ ሁኔታ የጌታን ክብር የጌታን መሰቀል አይተው በድንጋጤ ሁሉም እንዲህ ያለ መልክ አሳዩ። ዓለም በጨለማ ተዋጠች። ያን ጊዜ ሰቅለው አረፍነ ተደሰትነ ብለው ሳይጨርሱ እንዲህ ያለ ነገር መጣ። ወዲያውኑ የቆሙባት ከተማ መሬቷ ሁሉ ኮረብታው ተሰነጣጠቀ። የሞቱ ሙታን ከ500 በላይ የሚሆኑ ከመቃብር ወጡ። ጌትነቱን መሰከሩ። በየከተማው በየወገኖቻቸው ሁሉ ይነሳል እያሉ የገደላችሁት ተነሳ እያሉ ሰበኩ። የቤተ መቅደሳቸው መጋረጃ ከሁለት ተከፈለ፣ ተሰነጠቀ። አዎ የአዳም የመከራው ስቃይ ተገፈፈ። የሲኦል መጋረጃ ተቀደደ። የብረቱ ደጅ ተከፈተ። ሰንሰለቱ ተቀጠቀጠ። ዲያብሎስ ገድየው አርፋለሁ ሲል እንደገና እሱን በሞቱ ገደለው አምላካችን። የኛ ጌታ እንደዚህ ነው። ፍጥረቱን ሁሉ ፈጥሮ በቸርነቱ እኛን ቤዛ ሆኖ 5500 ዘመን በግራ አጋንንት የተረገጡትን ሁሉ እነሱን ካሳ ለመካስ በስቃይ ውስጥ እንደዚህ እሱ የተቀበለውን መከራ ይቀበሉ ነበርና ለነዚያ ለነፍሳት ስለሚገደው ለፍጥረቶቹ ብሎ ነው ያን ሁሉ መከራ የተቀበለው ስለኛ ነው። እና ይህን ህማማቱን የኛ ህማማት የኛ መሰቃየት የኛ ፈተና ስለነበረ ነው፣ ስለኛ ነው ይሄን ሁሉ የሆነልንና ዓለም ይሄን ሁሉ ሊያውቅለት ይገባዋል። ይህን ቸርነት ላደረገለት አምላክ ሊንበረከክ ይገባዋል። ለዚህ ስም ሁሉ ጉልበት ሁሉ ይንበርከክ ተብሎ እንደተጻፈ ለዚህ ስም ሁሉም ሊሰግድ ሊንበረከክ ይገባዋል። በትንሳኤው ቀድሞ በመነሳቱ በኩራት በመሆኑ እኛም እንድንነሳ አድርጎናልና ወደ መቃብር በመውረዱ ፈርሶ በስብሶ መቅረትን የዲያብሎስ ቁራኝነትን አጥፍቶልናልና ምድር ዛሬ ዙፋናችን እረፍታችን አልጋችን ሆናለችና የሰው ልጅ ቢሞትም እረፍተ ስጋው ያማረ እግዚአብሔር እስከፈቀደለት ድረስ በተሰጣት በዛች መቃብሩ አርፎ ይቆያል። ክርስቶስ እንደተነሳ በመጣ ጊዜ ይነሳል በክብር። ፀሐየ ጽድቅ ኢየሱስ ክርስቶስን እንመስላለን። የፈረሰው ስጋ እንደገና በትንሳኤው እሱን መስሎ ይነሳል። የኛ ስጋ ይከብራል፣ በፊቱ ይቆማል። ስማችን ሁሉ ይቀየራል። የአባቴ ቡሩካን ይለናል። አዎ ስምን ያወጣልናል። በወንጌል አስቀድሞ ተጽፏልና የአባቴ ቡሩካን ልጆቼ ኑ ወደኔ ዓለም ሳይፈጠር ያዘጋጀሁላችሁን መንግስቴን ተወርሱ ዘንድ ብራብ ያበላችሁኝ፣ ብጠማ ያጠጣችሁኝ፣ ብታሰር የጎበኛችሁኝ ያስፈታችሁኝ፣ ብታመምም የጠየቃችሁኝ እያለ እያከበረ በምድር ላይ የሰሩትን መልካም ስራ ሁሉ በመዝገቡ ተገልጦ እየታየ የምእመናን ስራቸው ዋጋቸው ሁሉ ያን ጊዜ ዋጋቸውን የሚያገኙበት ይሆናልና የህማማት የትንሳኤው ለኛ እጅግ ታላቅ ክብራችን የክብር መገለጫችን ደግሞ እኛነታችን የሚገልጽ ነው ይሄ ትንሳኤያችን። ምክንያቱም በትንሳኤው እኛም አስነስቶናልና ሰማያዊ አድርጎናልና እሱ እንዳረገ እሱ በስተምስራቅ በኩል ተነስቶ በአባቱ ቀኝ እንደተቀመጠ እኛም እሱ ባለበት ሁሉ
እንሰበሰባለንና ከሱ ጋር ያኖረናልና ሰባቱን ሰማያት ሁሉ አልፈን በኢየሩሳሌም ሰማያዊት እንድንኖር አድርጎናልና። ስለ ትንሣኤ መቼም ተነግሮ አልቅም። እግዚአብሔር ቃል ደግሞ መልካም ነው። እንደውም ማቅረብ የፈለኩት ጥያቄ ቅድም ጠቀስ አድርጌዋለሁ፣ እርሶም ጀምረውት ነበረ። ይህን ሰሞን ኢትዮጵያ ውስጥ ያለው ሁኔታ ብዙ ሰዎች ህይወታቸውን አጥተው በድሮን እየተጨፈጨፉ ትምህርት ቤቶች ሳይቀር እዛ የሚገኙ ደግሞ ሰላማዊ ሰዎች ሁሉ እንደተገደሉ እናውቃለን። እና እንዲያው በዚህ በፋሲካው ጊዜ በሀዘን መዋላቸው በጣም ያሳዝናል። በአንድ በኩል ግን አንዳንድ ጊዜ ይሄ ስርዓት የሚያደርገው ነገር በጣም የሚያሳዝን ብቻ ሳይሆን ትንሽ ዘና የሚያስቅ ነገር ነው። አሁን በዜና እንደሰማሁት ትላንትና የኮሪደር ልማት ያበላሹ ከብቶች ታስረው እያንዳንዳቸው 5000 ነው መቀጫ እንዲከፍሉ ተደርጓልና እንዲህ አይነት አስቂኝ ነገር የሚሰራበት ሁኔታ ነው ያለው። በአንድ በኩል ስናዝን፣ በአንድ በኩል ደግሞ ይሄ በጣም የሚያስቀን የሚያስገርም ነው። ይሄ ከመንግስት የሚጠበቅ አይደለም በእውነቱ። መቼም ግን በጠቅላላ እርሶ እንደው እንዲገልጹልን ወይንም መልእክት እንዲያስተላልፉ የምፈልገው በሀዘን ያሉ ቤተሰቦች በጠቅላላ ኢትዮጵያ ሕዝብ የሚጽናናበትንና ይሄ ሁኔታ ደግሞ እንደ እግዚአብሔር ፈቃድ ያልፋልና ለዛ እንዲበቃ ህዝቡ የእርሶ ምክርና ጸሎት ያስፈልጋልና የመጨረሻው እንደው ጥያቄ ይሄ ነው። ከዛ እርሶ ትምህርትና ምክር በኋላ የዕለቱን መዝሙር አሰምተን እናበቃለን። አባታችን እኔም እሱ ላይ ነው ትኩረት የምሰጠው። እንግዲያው በእውነቱ ይሄ መከራ በትናንትናና በትናንት ወዲያ ብቻ ያቆመ ሳይሆን ሲጀመር ጀምሮ ቀደም አድርገው ይሄን ያው ለአብያተ ክርስቲያናት ሁሉ አስተላልፉልኝ ብዬ ነግሬ ነበርና ከሚያዝያ 1 ቀን ጀምሮ ገዳማትንም በገበያም ያለ በቤተ ክርስቲያን ውስጥም የተገኘ በትምህርት ቤት ያቀሩትም መጠለያ ውስጥ የተገኘ በሆስፒታልም ቢሆን ወይም ደግሞ በግብርና ስራ የተሰማሩትን ሁሉ ማንኛውም የኢትዮጵያን ህዝብ አማራን በድሮን በሄሊኮፕተር ማሽንጋን እንደዚሁም በጀት ሁሉ አለ በተባለው መሳሪያ ሁሉ እንዲገደሉ ትዕዛዝ ወጥቷል። በዚያ መሰረት ያለምንም ርህራሄ ይህን ሁሉ ጉድ መከራ እየፈጸመው ይገኛል። እንግዲህ ታናሹ ዲዮቅልጥያኖስ በታሪካችን በምድራችን አንድ ተብሎ ይሄ በኢትዮጵያ መዝገብ ተመዝግቧል፣ ተይዟል። ስለ ሙታን ግን ቅድም እንደናገርኩ ጌታቸው ሙቶላቸዋል፣ ቀድሞ ተነስቷል። እንደሄዱ እንደ ፈያታዊ ዘየማን እግዚአብሔር አምላክ እየተቀበለ ባፈሰሱት ደም ኃጢአታቸውን በደላቸውን ይቅር ብሎ በመንግስቱ በገነት አሳርፏቸዋል። ሕያዋን ናቸው እንጂ አልሞቱም። የሞተ ዲዮቅልጥያኖስ ከነሰራዊቱ ነው። ዳግማዊ ዲዮቅልጥያኖስ፣ ዳግማዊ ሄሮድስ በላይ ህፃናት የሞተ እሱ ነው ከነሰራዊቱ። ኢትዮጵያውያን አልሞታችሁም ወገኖቼ፣ ደስታቸው በመንግስተ ሰማያት ነው። ለዚያ ታጭታችኋል፣ ሙሽሮች ናችሁ፣ የክርስቶስ ሙሽሮች። ደስ ይበላችሁ፣ በትንሣኤው የተነሳችሁ፣ በእርገቱ የከበራችሁ፣ ዘላለማዊ ረፍትን ያገኛችሁ። ለጊዜው ለቤተሰቦቻችሁ ሐዘን ሆናችሁ እንጂ ለእናንተማ ያልተጠበቀ ደስታ የሰማዕታትን ክብር አጎናጽፏችኋልና ቤተሰብ በዚህ ከማይካድራ ጀምሮ ከዚያም በፊት ጀምሮ በወለጋ በሻንጉል በየትኛውም አቅጣጫ የተገደሉት ሁሉ የተቆጠሩ የተሰፈሩ በሻሸመኔ በሌላም ቦታ ሁሉ ያለቁት በስቋላ የተገደሉት አባቶቻችን ካህኑ 5 ራሱን የተገደሉበት ባርሲ ይሄ ሁሉ የታሰበ
የተቆጠረ በእግዚአብሔር ዘንድ እነዚህ ሁሉ ሙሉ ሰማዕታት ናቸው። ዘመኑንም እግዚአብሔር የተባረከ አድርጎት በየቀኑ ይሄ ሁሉ ተመዝግቧልና ቀን ሲገኝ አዲሱ ሲኖዶስ እነዚህን ሁሉ ሰማዕታተ ኢትዮጵያ በትንሹ ዲዮቅልጥያኖስ ያለቁ ሕዝበ ክርስቲያን ብሎ የሚመዘግባቸው ለወደፊቱ ትውልድ በምድርም እንደዚሁ ታሪካቸው እየተነገረ በየሀገራቸው በየመንደራቸው የተገደሉት ሁሉ በቁጥር በስፍር ተይዘው እነዚህ ሁሉ ለታሪክ ይመዘገባሉና እግዚአብሔርን በዚህ እናመሰግነዋለን። ሙተው አይቀሩም፣ ወገኖቻችን ይነሳሉ። ደግሞም ታሁን ጀምሮ ተነስተዋል፣ ሕያዋን ሆነዋልና የአብርሃም የይስሐቅ ያዕቆብ ልጆች ናቸውና እነሱ ያመኑበትን አምላክ አምነው የተከተሉ ናቸውና ስለዚህ እነዚህ ወገኖች በእውነት ነው ምልህ እድለኞች ናቸው። ለኛ የሚገባውን ሰማዕትነት እነሱ ወስደውብናል። እኛ ካህናቱ ጳጳሳቱ በፍርሃት ቆፈን ሆነን ከዲዮቅልጥያኖስ ፊት ሸሽተን ርቀን እንገኛለን። ልጆቻችን ምዕመናን ግን ቀድመውን ተሻሟት መንግስተ ሰማያትን። አዎ የሚገርም ነገር ነው። ወቀደምትኒ ይከውኑ ድህረ ወድሃርትኒ ይከውኑ እንዳለው እንግዲህ ጌታ የአብርሃም የመንግስት ልጆች የነገስታት ልጆች ወደ ኋላ ቀሩ፣ ወደ ሲኦል ወደቁ። ድሆች የተገፉ ግን አሕዛብ ወደ መንግስተ ሰማያት እየተናጠቁ ክርስቶስን የእግዚአብሔር ልጅ በማምለክ በጥምቀቱ በመጠመቅ በስጋውና በደሙ ተቀድሰው ቤዛ አግኝተው የእግዚአብሔር ልጆች በመሆናቸው ቀድመው መንግስተ ሰማያትን እንደገቡ ሁሉ የዛሬም የኛ ልጆች ቀድመውን ተሻምተዋታል የእግዚአብሔርን መንግስት። የሚያሳዝነው ግን እንደ አይሁድ ምሁራን ተመራመርነ አወቅነ ሁሉ ነገር በእጃችን ነው ብለው የተቀመጥነው አባቶች ግን ያቺ ቀን የጌታ ቀን ስትመጣ እጅግ ታስፈራለች። ያቺ ቀን አትረሳም። ያቺ ቀን እንደው የዘገየች ብትመስለንም ድንገት ወጥመድ ሆና ስትመጣ ስትደርስብን እያንዳንዳችን የተሰጠንን መክሊት የተሰጠንን አደራ በጎቻችንን ጠቦቶቻችንን ግልገሎቻችንን ጠብቁ ተብሎ የተሰጠውን ባለመጠበቃችን ለኛ ወዮልን እላለሁ። ለኛ እነሱማ እግዚአብሔር ይመስገን ከብረዋል ተቀድሰዋል እንጂ ሞቱ ብለን እኛ በሙታን ደረጃ አንጠራቸውም፣ ሕያዋን ናቸውና። ገዳዮች ብቻ ነው ሁልጊዜ እንደሞቱ በስጋቸውም እንደበረገጉ ይኖራሉ። የቃየልን አሟሟት ይሞታሉ። ፍጻሜያቸውን በሰሩት ስራ በዚያው ባዘጋጁት መሳሪያ እነሱ ራሳቸው ይጠፉበታል። አገር አልባ አድርገውታልና ህዝቡን እነሱም ከሀገር ይራቆታሉ። ከሀገርም ዝክረ ስማቸው ይጠፋል። ታሪክም የላቸውም። ዲዮቅልጥያኖስ ናቸውና እና መልካም ነው። ትልቅ ማጽናኛ ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እንዲያው ሰሞኑን ያው አክፍሎት ነው፣ ስግደት ነው። ትላንትና ሙሉ ቀን ድካም አለ። አሁንም አክፍሎት ላይ ድካም ላይ ነውትና ከዚህ በላይ አላስቸግርም። እንደው አንድ ቃል ስለተናገሩ ሌላ ጥያቄ አጫሩብኝ። አዲሱ ሲኖዶስ የሚል ነገር ተናግረዋልና መጪው ደግሞ የሲኖዶስ ጉባኤ ነው በግንቦት እንደሚያውቁት ይሄዳሉ ወይ ብዬ አልጠይቀውትም። ግን እንደው እዛ ላሉ ወንድሞች ለአባቶች የሚሰጡት ምክር አስተያየት ካለ ወደፊት የቤተክርስቲያኒቱን ህልውና ለመጠበቅና ለማስቀጠል ምን ቢደረግ መልካም ነው የሚል ምክር ሀሳብ ከሰጡ በዛው እናጠቃልላለን። አባታችን እነሱ እኮ ከኔ በፊት እነሱ ቀድመው ያውቁታል። ያዘ ይዞባቸው ነው እንጂ ይሄንማ መቼም
አንዲት ቀን ስትቀርም ቢሆን ሰው ንስሐ ገብቶ ቶሎ ብሎ ያለውን ሁሉ እንደ ዘኬዎስ እንደነ ማቴዎስ ሁሉን ትቶ የሰበሰቡትን ብር የኃጢአት ብር ያንን ሁሉ ለቤተ ክርስቲያን ማሰሪያ ማደሻ ለትምህርት ቤት መስሪያ ገንዘባቸውን ቢሰጡ ቢያስረክቡ የኢትዮጵያን ሕዝብ ደግሞ በድለንሃል ካንተ ጋር አልቆምንም ሰማዕትነቱን ፈርተናል ሸሽተናል ይቅርታ አድርግን ብለው ቢጠይቁ ኃጢአታቸውን ታምኖ ቢያደርጉ እግዚአብሔር መሐሪ ነው እንደ ፈያታይ ዘመን እሱ ይቅር ሊል ይችላል ነገር ግን እነሱ በዚህ መንገድ እንጃ እኔ የማስበው ነገር የለኝም እንግዲህ መቼስ ያው እግዚአብሔር ባለበሱ እኮ የራሳቸው መንገድ ራሳቸው ነው የሚያውቁ እኔ እዚህ ውስጥ የለሁበት ፈራጅ አይደለሁ መንገዱ ግን የሚያስኬደው ይሄ ነው ከኔ በላይ እነሱ ነው የሚያውቁ መልካም ጸው አባታችን ቃለ ሕይወት ያሰማልን በድጋሜ እድሜ ጤና ይስጥዎት እንግዲህ የሀገር ተስማምቶኛል ብለዋል በዛው እንዳይቀሩ እዚህ አካባቢ ያሉትን ምዕመናን ደግሞ ቅር እንዳያሰኙ በሰላም እንዲመለሱ መልካም ምኞቴን እገልጣለሁ እግዚአብሔር ይስጥልን ይባርኩን ደህና ይዋሉልን መልካም በዓል እንግዲህ ከዘመዶችማ አይደለም ምን ጊዜም ቢሆን እኔው ጋር ናችሁ እኔም ከናንተው ጋር ነው ያለው አብረን እስካለን ድረስ አብረን እንኖራለን ጉብኝት ደግሞ ያለ ነገር ነው በየቦታው መዘዋወር መጎብኘት ያለ ነገር ነው የተለመደም ነው በአለም ይታወቃልና እና እኔም በዛው መሰረት ያው ጎብኝቼ ወደ ቀደመ ቦታዬ መለሳለሁ እናንተም እንደዚሁ በክብር እንደምትቀበሉኝ አምናለሁ መልካም ይሆናል ብዬ ነው የማስበውና እግዚአብሔር እንግዲህ ሁሉን ያሟላልን ሁሉን መልካም ያርግልን አሜን መልካም በዓል ለርሶም ብፁዕ አባታችን ይባርኩን ብራኪው ይድረሰን አድማጭ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት የትንሳኤን በዓል ምክንያት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባልና የአውስትራሊያ ሊቀ ጳጳስ ብፁዕ አቡነ ሉቃስ የሰጡትን ቡራኬ እንዲሁም ትምህርት ምክር አስተያየት ነው በዚህም እንደተባረካችሁ የታመማችሁ እንደተጽናናችሁ ያዘናችሁም ደግሞ ካዘናችሁ መጽናናትን እንዳገኛችሁ ተስፋ አደርጋለሁ የአባታችን ቃል አጽናኝ የሚያጠናክር እንደሆነ አምናለሁና እናንተም በዛ መሰረት እንደተጠቀማችሁ እርግጠኛ ነኝ እስካሁን አብራችሁን ስለቆያችሁ አመሰግናለሁ በድጋሜ መልካም የፋሲካ በዓል መልካም ትንሳኤ ሰላም ዋሉ يوم فسحكم أنا سنبت كريستيا اسمت ክርስቶስ ሙዳ ዮም ፍስሐኮም ኦነ ሰንበተ ክርስቲያን اسم تنسى ክርስቶስ ሙዳ ቀደሰ ወአክበራ ቀደሰ وكبرا على كله